ዲ አንተ የሌላ አይደል እንደጠገብከው ስልኩን እንደሆነ ወስዳችኋል። አሁን ምን ቀርታችሁ ነው የመጣችሁት? እስኪ ገምት፣ ለምን ይመስላል? ወርቁን ብላችሁ ከሆነ ተስፋ ብትቆርጡ ነው የሚሻላችሁ። ለምን? መቼም አታገኙት። ኧረ እባክህ ሙድ ያስክ። በቃ እውነቴን ነው። እኔ ጨቅ መላ ነው የወሰድኩት። እሱን ካልመለስኩኝ ደግሞ ሰውየው መቼም አይሰጠኝም። ይኸውልህ እኛ ያገባንም ከየትም ብለህ ግን ብትመልስ ነው የሚሻለው። ትሰማለህ? በዚህ 2 ቀን ውስጥ ወርቁን ካልመለስክ አንተ ነህ አድርግ። ምን ልታረጉኝ? አታምጣውና ማለት ነው ዘልዝዬ ነው እሺ የምሰቅልህ። ለምን ታዲያ አታረጉት? ወርቁ እንደሆነ እንደማታገኙት አሁንም ደግሜ እነግራቸዋለሁ። ተምቹ እንሂድ በቃ። ቀኑን ሙሉ ስንሮጥ የዋልነው ይችን ብቻ ለመናገር ነው። እና ምን እናድርግ? ቢያንስ 1-2 ጊዜ ቦክስ እንግባለት እንጂ። የትባካ አንተ ደግሞ አትጃጃል። አይገርምም? እንደዛ ስሮጥ የነበረው እኮ የምትመቱ ይመስለኝ ነበር። እንደዚህ በንግግር መፍታት ብንችልማ ኖሮ እዛውን ጨርሰው ነበር። ኧረ ጆሮ በእናትህ ሙድ እያያዘብን እኮ። የራስ ጉዳይ ማለት ተሳማኛል። ለዛሬ ድናል። ድጋሚ ባገኝ ግን እንዲህ ነው መንጠለጥል። አሲርና ጆሮ እያሯሯጡት ሳሚን ለመያዝ ሞከሩ። ሳሚ ግን አሁንም ቢሮጥም ግን አሁንም ተስፋ አልቆረጡም። እየሮጡ ሁለቱም ያዙት። ነገር ግን እሱ የመሰለው እንደሚቀጠቅጡትና ምክንያቱም እሱ ያንን ስልኩን ወስዶ ቢያስቀርም እነሱ ግን ተቀበሉ። አሁን ግን ስለ ወርቁ ነገር በጣም እያሳሰባቸው ነው። ወይዘሮ ሜላት በጣም ችግር ላይ ስላለች ወርቁ በጣም ያስፈልጋታል። ጆሮና ተምቻዬ ሰዓት ሁሉም ስራቸውን ትተው ሁሌም የሚያደርጉት ሳሚን ክትትል ነው። ሳሚን ለ1 ሳምንት ከሰጡት ጊዜ ይሄን ወርቅ ካልመለስክ እኔ ግን አልተውህም ብሎ ዝቶበት ሄደ ጆሮ። አሲር ግን በጣም መልካም ሰው ነው። ሌላ ሰው ቢሆን ይህን ያህል ወርቅ ሰርቆ እንዴት ዝም ይለዋል? ግን ተምቹ በጣም ተናደደ። ለመደብደብ ፈልጎ ነበር። ነገር ግን ጆሮ ተው በቃ እንሂድ ብሎ ጥሎት ሄደ። ወይዘሮ ሜላት በጣም ተበሳጨች። ምክንያቱም ጠበቃው አሁንም ሌላ ቀጠሮ ደረሰ። እሷ ግን የጠበቀችው ውሳኔ ነበር። ወይን ይሄንን ሀብት አገኛለሁ ወይም ደግሞ አጣለሁ ብላ በቃ ውሳኔ ላይ ነበረች። አሁን ግን ሌላ ውሳኔ ልታምን አልቻለች። ጠበቃው ግን ያረጋጋት ሞከረ። የፍርድ ቤት ሂደት እኮ በ1 ቀን የሚያልቅ አይደለም፣ ብዙ ዓመታት ሊፈጅ ይችላል። ስለዚህ እሷ ግን በቃ እኔ የፈልገው ውሳኔ ነበረ፣ ለምንድን ነው ያዘገየሁ ብላ በጣም ተቆጣችሁ። እሱ ግን እኔ ምንም ማድረግ አልችልም፣ ይሄ እኮ ለኛ አዲስ ነገር ነው፣ ተረጋጊ፣ የሚቀጥለው ሳምንት ወይ ደግሞ የሚቀጥለው ጊዜ ጥሩ ነገር ይደርሳ ይችላል። ስለዚህ ብሎ እሷ ግን ተናዳ ተበሳጭታ ወደ ቤት ተመለሰች። ምናሴና ሰላም ትሁት ሶስቱም ቁጭ ብለው እያወሩ በወሬ ምክንያት ሰላም መቼም አፏ ዝም አይልምና ስለ ምናሴ የሚወዳት ልጅ ድሮዋን አብራ የሚማረውን ጓደኛዋን ትዛለን። ያቺ ልጅ ታውቂያታለሽ እንዴ አለቻት። የቷን? ስሟን ነገረቻት። እሷም ደግሞ እንዴ በጣም ተናደደች። ምክንያቱም እሷ ትሁት ስለምታፈቅረው ምናሴን ስለማንም ሴት መስማት አትፈልግም። አዎ አውቃታለሁ፣ ምን ችግር አለ? አንቺ ደግሞ ሰላም የማታወሪ ጉድ የለም ብላ ሰላምን ችግር ይወዳት ነበር እኮ ምን ችግር አለ አለች ግን አለቻት። እኔ እንጃ አላውቅም ብላ ተናዳ እየሮጠች ሄደች። ግን አንቺ እንዴት ብለሽ ነው ይህንን ተናግረሽ የምታባረት አለ። ምናሴም በጣም ተናደደባት። ሰላም መቼም አፏ ዝም አይልም። አሁንም መቀባጠር ጀመር። በቃ እኔ እኮ ዝም ብዬ ነው አወራኋት፣ ነገሩ እንድታውቅና ልጅቷን እንድታገናኝ ፈልጌ ነው። በቃ አንቺ ዝም። ተናደደባት ምናሴ። ኤልያስና ሀና ካፌ ተገናኙ። ካፌ በተገናኙበት ሰዓት አንዳንድ ነገሮችን እያወሩ ነበረ። ሀናን እስቲ አንቻውን ቤተሰቦችን ምን እያገሽ ነው አላት። ምን ማለት ነው አለች። ኤልያስም አይ ከአንቺ ታናናሾች ሰላምና ምናሴ እንኳን ሊስትሮ እየጠረጉ ነው። አንቺ ግን በቃ የምፈልጊው በተማርሽበት ብቻ ሆኖ ስራ አላገኘሽ። ነገር ግን ቤተሰብ መርዳት ማለት እኮ የሆነ መሞከር አለብሽ። ዝም ብለሽ እኮ እየተቀመጥሽ ነው። ከዛ በጣም ተናዳ አለቀሰች። ምክንያቱም እሷ ስራ የምፈልገው በነርሲንግ ስለሆነ ነርሲንጉን ደግሞ አላገኘችም። በጣም እየለፋች ነው። ተደጋጋሚ ብዙ ቦታ ሪፖርት አድርጋ ግን ስራው ልታገኝ አልቻለችም። ምክንያቱም እሷ የምፈልገው ስራ ደግሞ አንዴ መስተንግዶ ገብታ ስላልተሳካለት ሌላ ስራ መሞከር አልፈለገችም። የድንብላል ወንድም ድንብላል ጋር መጥቶ ድንብላል በቃ እኔ ወደ ሀገሬ መሄድ እፈልጋለሁ፣ አሁን እርሻም ደርሰዋል፣ እዚህ መቆየት አልፈልግም አላት። እሷ ግን
መሆን ይሄን ወርቅ ካልመለስክ ከእነዚህ ሰዎች ጋር ምን ብለህ ትመለሳለህ? ግፍ እኮ ነው። ወርቁን መልስና ትሄዳለህ። ቤተሰቦቼስ ምን ይበላሉ? እርሻ ካልታረሰ እኮ የሚመጣ አመት እኮ ችግር ነው። ምን አገባኝ ስለ ቤተሰቦች? እኔ ምን የሚቸግረኝ እነዚህ ሰው ምስኪን ሰዎች ናቸው። ወርቃቸውን መልሳለች። እንግዲህ ያው ሰዎቹ ሳይመለሱ ከዚህ ውጣ ብላ ከቤት አባረረችው። እሱም በቃ ምንም ልማት አልፈለገምና ወደና አሲር ጋር ሄደ። አሲር ጠራውና ያለውን ነገር ለማውራት ሞከረ። ጠበቃውና አሲር ተገናኙ። ሴትዮዋ በጣም ተናዳለች። እምነቱን ሰጥታኝ ነበር፣ ነገር ግን ለማሳካት አልቻልኩም። ያለው ነገር ገና በፍርድ ላይ ነውና ሌላ ቀጠሮ ተሰጣ። ተናዳለች በነገሩ። አሲርም ደግሞ ምን ማድረግ አለብን? እሺ እንዴት ብናደርግ ነው ጥሩ እሷን የምናስደስተዋል? አይ ለማስደሰት ሳይሆን ያለው ነገር ቢስተካከል ጥሩ ነበር። ነገር ግን እንዴት እናደርጋለን? ያው ያለውን ነገር መበርታት ነው። ነገሮችን ለማስተካከል እንሞክራለን ብሎ ጠበቃው ለአሲር ነገረው። ትሁት ደግሞ ካፌ ቁጭ ብላ ማብሰልሰል ጀመረች። ባለፈው የሆነ ጊዜ ካፌ ተገናኝተው ነበር ምናሴና ትሁት። እኔ ከትምህርት ቤት ማንን ታስታውሳለህ ስትለው እኔም ማስታውሰው የሆነ ወፍራም ልጅና ከገጠር የመጣውን ልጅ ብቻ ነው አላት። እስከ ሴቶችን ማንንም አላስታውስም። ነገሩ እሱ ማንም አላስታወሰም ብላ ራሷን ማጣናት ጀመረች። ደውዬ ለምን አልጠይቀው እውነት ያስታውሳት ይሆን ብላ ለመደወል ፈለገች። ደግሞ ግራ ገባት። እንዴት አድርጌ ልደውል? እሱ ጋር መደወል የለብኝም። ስለዚህ አንድ ቀን በአካል ሄጄ እጠይቀዋለሁ ብላ ራሷን አሳመነች። አሲር ቤት ተመልሶ ሀንዬን ሰላም እያላት ነበርና ቤት ገብተው ቁጭ አለ። ዛሬ እኮ በጣም ከፍቶሻል፣ ምን ሆነሽ ነው? አይ እንዴት ነው? እኔ ስራ መፈለግ አለብኝ። ኤልያስ እኮ የምችውን ስራ ስሪ ብሎኛል እና ስለዚህ ካሁን በኋላ እኔ በቃ ምንም ነኝ እኮ ስራ እፈልጋለሁ መስራት አለችው። ምን አይነት ስራ ነው የምትሰሪ ሀንዬ? ጠንካራ እኮ ነሽ አንቺ፣ ለእኛም እኮ አንቺ ብርታት ነሽ እኮ አልታወቀሽም እንዴ? ለእኛ ብዙ ነገር እኮ አድርገሽልናል ብሎ ሀናን ለማጽናናት ሞከረ። አሲርም በቃ ያለፈው ነገር አልፏል፣ ስራውን ትሰራለሽ፣ በቃ እንፈልጋለን። ስራ ከፈለግሽ በቃ እኔ በቃ ወተን ወክ እናድርግ ሲላት እሺ በቃ ልብሴን ቀይሬ መጣሁ አለችና ወደ ጓዳ ገባች። ደምለውና ተምችና ኤልያስ ተገናኙ። ደምለው ለምንድን ነው የጠራኸኝ ብሎ ተምችን ጠየቀው። አይ እህትህ እኮ የሆነ ነገር አውራት ብላኝ ነው። ምንድን ነው እሱ? አይ እኔ ወደ ሀገሬ መሄድ እፈልጋለሁ ብያት እሷ እሺ አላለችኝም። እኔ ምን ማድረግ አለብኝ? አሁን አዝመራም ደርሶብኛል፣ ግን እሷ እሺ አትለኝም። እንዴት ማድረግ አለብኝ ብሎ አማከራቸው። ታዲያ እርሻው እኮ ይደርሳል። ተምቹ ስለ እርሻ ምንም ነገር ስለማያውቅ እርሻው ይደርሳል፣ ምንም ችግር የለውም፣ እንዳትጨነቅ አለው። ኤልያስ ደግሞ እርሻ እኮ የሚታረሰው በጊዜውና በወቅቱ ነው እንጂ ያለ ወቅቱ ካሁን አሁን ደግሞ የእርሻ ወቅት ነው። በቃ እሱ ወደ ሀገሩ ይሂድና ያለውን ነገር እንጨርሳለን። እሺ በቃ እንጨርሳለን። እርሻውን ሄደ እረስ በቃ አለው። እኛ ያለውን ነገር በቅርቡ ወርቁንም ለመስጠት ሳሚ ቃል ገብቷል። ያው ብዙ ብርም ቢያስይዝም ግን የሚሰጠውን ነገር ሰጥቶ ወርቁ እንዲመለስ ሀና ወይዘሮ ሜላት ጋር መታ አፋጠጠች። እኔ ካሁን በኋላ እማዬ ስራ እሰራለሁ፣ መቀመጥ አልፈልግም። ስለዚህ ድሮ ያስቀጠረኝን እሱን ጠይቄ መግባት አለብኝ አለች። ስራማ ትገቢያለሽ፣ ግን በጊዜ ይሆናል። በቃ ልጄ እኔ አሁን በሰዓት ቤተሰብ ማገዝ ባለብኝ ሰዓት እናንተ ለሸክም መሆን አንድ ዛ እንደዚህ ያልኩኝ ራሴ መቻል አለብኝ ብላ እናቷን ለማሳመን ሞከረች። እናትየዋም አይዞሽ በቃ ችግር የለውም ስራውን ታገኛለች፣ ትሰሪያለሽ፣ የማይሰራ ነገር የለም፣ አንቺ ዋና ጤና ሆኚልኝ አለች። ስራ እኮ ጠልቼ አይደለም፣ ብትሰሪማ ጥሩ ነው፣ ግን ያለው ስራ ሁኔታ እየተስተካከለ አይደለም። ያው ብዙ ስራዎችን ሞክረሻል፣ አሁን ደግሞ ትሰሪያለሽ ልጄ፣ በቃ ምንም እንዳትጨነቂ፣ ያለውን ስራ ፈልገን ትገቢያለሽ አለች። ለማጽናናት ሞከረች። ሰላም ደግሞ እያበደች እሱ ሳሚ ምግብ እየበላ ነበረ። ምግቡን ብቻውን እየጎረሰ ያለ ሄዳ ቁጭ አለች አጠገቡ። በጣም ደነገጠ። ኪን የመጣች ሴጣን አላት። እኔ ሴጣን ነኝ እንዴ? ያል ሴጣን ነሽማ አላት። ከዛ ሴጣን ወይ ደግሞ እብድ ነሽ አላት። እኔ ብዳል ለምንድ ስልክ ላይ ዘጋው? ምክንያቱም ደውሎ እያወራች ያለ ስልኩን ዘግቶባታል። እሷ ያለውን ነገር ማወቅ ትፈልጋለች። ሌባ መሆኑን ግን ከአንዴም ሁለት ሶስቴ እየሰረቀ እያሳያት ነው። ሰላም ደግሞ ግግም ትላለች። ያው ሁላችንም እናውቃለን። ግግም ብላ እሱም ምግቡን ሶስቴ ሁለት እየጎረሰ በቃ ካሁን በኋላ እጁን ይዛ ለምንድነው ስልክ እየዘጋህብኝ ትለዋለች። እሱ ሊመልስላት ፈቃደኛ አይደለም። በቃ አንቺ በቃ ምንም አስብኝ፣ ምንም አታደርግኝ፣ የራስሽ ጉዳይ ብሎ ምግቡ ይዞባት ተነሳ። ወይኔ ሰላም ከእብድ ጋር እና ከሌባ ጋር እብድ ልሆን ብላ ተናደደች። ኤልያስ ደግሞ
ብቻውን ተግዞ ቁጭ ነበርና ምናሴ ጋር ሄደ። ምናሴ ደህና ነህ? ጫማዬን ጠረግልኝ አለው። ድንገት ሲያየው ፊቱ ኩስኩስ ብሏልና ምን ሆነክ ነው እንደዚህ በጣም ፊቱ እኮ ትክክል አይደለም ሲለው፣ አዎ ፊቴ ጥሩ አይደለም፣ ምንም ነገር ጥሩ የሰማኝ አይደለም። አይዞ በቃ ያልፋል እኮ ህይወት ብዙ ነገር ታስተምራለች። አንተ እንደዚህ ማዘን የለብህም። የማያልፍ ነገር የለም። ብዙ ነገሮችን እናሳልፋለን። ስራህን ስራ በቃ እንደዚህ ምንም ነገር መጨነቅ በቃ እነ አሲር እስኪመጡ ድረስ ጫማዬን ጥረግልኝና እዚህ እጠብቃቸዋለሁ። ጫማ እኮ ቆሻሻ የለውም ግን ትንሽ ቦረሽ ላድርግልህና እዚህ ይጠብቃቸዋል። አሲርና ተምቹ ደግሞ ሰላምን የእነሱ ሱቅ እንድትቀጠር አሲር ጠይቀው፣ አሲር በፍጹም አልፈለገም። ተምቹ ግን እኛ ጋር ትቀጠር ብትገባም ችግር የለውም ጎበዝ ነች አለ።